ምንም ቢፈጠር ከሱ ውጭ ምደውለት ሁለተኛ ሰው እንኳን የለኝም። አይ ዶንት ኖ አሁን ለማን ጥሎኝ እንደሄደ አላውቅም። የመጀመሪያ ዓመት ግቢ ተማሪ ያለው እግዚአብሔር ፊት በምጸልይበት ሰዓት እግዚአብሔር ሆይ ቀጣይ የህይወት ጉዞዬ ከማን ጋር ነው? የት ነው ማገለግለው? እንዴት ነው መሆነው ብዬ በምጸልይበት ሰዓት ጌታ ተናግሮኝ እኮ አንድ ሰው እየጠበቅኩ ነበር እና አሁን ውስጤ መሰክርልኛል፣ ያ ሰው አንተ ነህ አለኝ። ምንም ነገር አያቀኝም። ላለፉት 11 ዓመታት አገልግሎት ስጀምር ዳዴ ብሎ ያስጀመረኝ እጄን ይዞ ያስጀመረኝ እሱ ነው። በአገልግሎት ውስጥ ያለውን እያንዳንዱን ነገር ያሳየኝ እሱ ነው። ምንም ነገር ሲፈጠር ደውዬ የማማክረው እሱ ነው። በህይወት ዘመኔ ምንም ነገር ህይወቴ ላይ ተፈጥሮ በጣም አስጨናቂ የሚባሉ ነገሮች እንኳን ተፈጥሮ ማንም ጋር ደውዬ አላውቅም። አገልግሎት ጋር ስትመጡ ሁለቴ እንኳን አያስብም። ደከመኝ የሚባል ነገር አያውቅም። አግዙኝ የሚባል ነገር አያውቅም። መንፈሳዊ ነገር ካወራችሁት ጨርቄን አይልም፣ ማቄን አይልም። ሁሉንም ጥሎ ከጎናችሁ ነው የሚቆመው። በብቸኝነት ምደውለት የነበረ ሰው ቢሾፕ ነው። ቢሾፕ እንደዚህ ሆኗል፣ እንደዚህ ተፈጥሯል፣ እንደዚህ ላይፌ ላይ የተከናወነ ነው፣ ሚኒስትሪ ላይ እንደዚህ የሆነ ነው፣ ምን ማድረግ እንዳለብኝ አላውቅም፣ ወዴት መሄድ እንዳለብኝ ብቸኛ ይመክረኝ የነበረ ሰው እሱ ነው። አይ ዶንት ኖ አሁን ለማን ጥሎኝ እንደሄደ አላውቅም። አስራ 11 ዓመት ሙሉ የመከረኝን አባት ነው ያጣሁት። 11 ዓመት ሙሉ ምንም ቢፈጠር ከሱ ውጭ ምደውለት ሁለተኛ ሰው እንኳን የለኝም። ቸርች ፕላን ሳደርግ ከጎኔ ነበር፣ ሳገባ እንኳን ከጎኔ ነበር። ያጋባኝ እሱ ነው። ሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ነብይ ሚራክል ተካ ወደዚህ ይመጡና የእሳቸውን መልእክት ምስክርነት እንሰማለን። ለምንወደው ለምናከብረው ለቤተሰቦቹ ለወዳጆቹ በሙሉ መጽናናት እንዲሆን እመኛለሁ። ክርስትና አገልግሎት ምን እንደሚመስል ማየት ማወቅ ለሚፈልግ ሰው መማር ላይ ይፈልግ ሰው ቢሾፕ ትልቅ ትምህርት ቤት እንደሆነ አምናለሁ። እንዲሁም ትልቅ ትምህርት ቤት ነው። አገልግሎት ጋር ስትመጡ ሁለቴ እንኳን አያስብም። ደከመኝ የሚባል ነገር አያውቅም። አግዙኝ የሚባል ነገር አያውቅም። መንፈሳዊ ነገር ካወራችሁት ጨርቄን አይልም፣ ማቄን አይልም። ሁሉንም ጥሎ ከጎናችሁ ነው የሚቆመው። ለዚህ ቤተክርስቲያን ትልቅ ስብራት እንደሆነ አምናለሁ። ምክንያቱም ለኔም ለዚህ ቤተክርስቲያን በቅርባችን ያለ አባት ነው። እንደ አባት ነው የምናየው፣ እንደ አባት ነው የምንወደው፣ እንደ አባት ነው የምናከብረው። አስታውሳለሁ 2006 ዓመተ ምህረት ላይ የመጀመሪያ ዓመት ግቢ ተማሪ ያለው በእግዚአብሔር ፊት በምጸልይበት ሰዓት እግዚአብሔር ሆይ ቀጣይ የህይወት ጉዞዬ ከማን ጋር ነው? የት ነው ማገለግለው? እንዴት ነው መሆነው ብዬ በምጸልይበት ሰዓት አንድ ሌሊት ላይ አፖስትልን በህልሜ ያየሁት። እኔ ያለሁት ዲላ ነው። አፖስትልን በህልሜ ያየሁት። ደወልኩለት፣ ስልኩን አፈላለኩ። የአፖስትል ዘላለም ስልክ አላቸው የብዬ ሰዎችን ጠየቁ። ደወልኩለት። ከደወልኩለት በኋላ የት ነህ አለኝ። እኔ እንደዚህ በእንደዚህ አይነት ሁኔታ እግዚአብሔር አይኖቼን ከፍቶታል። በህልሜ ስላየው እኔ ደወልኩልህ ብዬ አወራሁት እና የት ነህ አለኝ። የት ነህ ሲለኝ ዲላ ዩኒቨርሲቲ ተማሪ ነኝ፣ አንደኛ ዓመት ተማሪ ስለው ዲላ ፓስተር ይርኔም ይባላል፣ የሱን ስልክ አሁን ልክልሃለሁ፣ ከዚህ በኋላ እሱን አውራው አለኝ እና ቢሾፕ ይርኔን ወይ ፓስተር ይርኔን ለመጀመሪያ ጊዜ ያስተዋወቀኝ አፖስትል ነው። ደወልኩለት። ስደውልለት የዛን ሰሞን አካባቢ ሙሉ ወንጌል ቤተክርስቲያን ውስጥ ጥቂት ወጣቶችን ጸልይ ነበር ተሰብስበን። ደወልኩለት። ስደውልለት አንድነት ካፌ የሚባል ካፌ አለ፣ እዛ አገኘሁት። ማኪያቶ አዘዝኩኝ። እሱም ሻይ በዝንጅብል አዘዘ። ከዛ ማውራት ጀመር። ስናወራ ጌታ ተናግሮኝ እኮ አንድ ሰው እየጠበቅኩ ነበር እና አሁን ውስጤ መሰክርልኛል፣ ያ ሰው አንተ ነህ አለኝ። ምንም ነገር አያቀኝም።
ስለኔ ምንም አይነት እውቀት የለውም። ቢፎር የነበረው ባክግራውንዴን አያውቅም። ልክ እንደዚህ ያለኝ ከዛው ባለንበት ስፍራ ለምን ያሁን እሑድ መጥተህ አታገለግልም አለኝ። ምን አልኩት? ቢኮዝ አገልግሎት የሚባል ነገር አላውቅም። መድረክ ላይ ወጥቶ ምን እንደሚደረግ ምን እንደሚባል የቤተክርስቲያንን ስርዓት ኤቭሪቲንግ መድረክ ላይ ወጥቼ ሞክሬው አላውቅም። አይዋለሁ፣ ፕሮግራም እካፈላለሁ፣ አይቼው አላውቅም። እሑድ አገልግላለኝ። ከዛ እሺ አልኩትና ጠፋሁበት። ቢኮዝ እሑድ በዛ ሁሉ ሰው ፊት እንዴት እቆማለሁ ብዬ ፈርቼ ጨቀጨቀኝና ሮብ ቀን እንድቆም አደረገ። ሮብ ቀን አገለገልኩ። ሮብ ቀን ሳገለግል አለባበሴ ላገልግሎት አይሆንም፣ አክሽኖቼ ላገልግሎት አይሆንም፣ ኤቭሪቲንግ ላገልግሎት አይሆንም። ልክ መድረኩን ለቅቄ እንደወረድኩ ወደ ካምፓስ እንደገባው 10-15 የሚቆጠሩ ሰዎች ከየት ነው ያመጣኸው አሉት። ይሄን ልጅ ከየት ነው ያመጣኸው? አለባበሱን አይተዋል፣ አክሽኑን አይተዋል፣ ቃላት አጠቃቀሙን አይተዋል፣ ኤቭሪቲንጉን አይተዋል። ከዛ ልክ ያንን ሪፖርት ሰማ ለ2 ሳምንት ጠፋሁበት። 2 ሳምንት ግቢ ውስጥ ጠፋሁበት። ፈለገኝ፣ ስልኬ ዝግ ነው፣ ሊያገኘኝ አልቻለ። መጨረሻ ላይ ታደሰ የሚባል እዛው ቤተክርስቲያን ውስጥ የሚያገለግል የግቢ ሰራተኛ ነበር። ሙሉ ግቢውን በሱ አስፈለገኝና ቢሾፕ እየፈለገ ነው አለኝ። ይሄን ማወራችሁ ከ11 ዓመት በፊት የነበረ ታሪክ ነው። ላለፉት 11 ዓመታት አገልግሎት ስጀምር ዳዴ ብሎ ያስጀመረኝ እጄን ይዞ ያስጀመረኝ እሱ ነው። በአገልግሎት ውስጥ ያለውን እያንዳንዱን ነገር ያሳየኝ እሱ ነው። ምንም ነገር ሲፈጠር ደውዬ የማማክረው እሱ ነው። በህይወት ዘመኔ ምንም ነገር ህይወቴ ላይ ተፈጥሮ በጣም አስጨናቂ የሚባሉ ነገሮች እንኳን ተፈጥሮ ማንም ጋር ደውዬ አላውቅም። ቢኮዝ በሰዎች ሁሉ ፊት ስቀርብ አንበሳ ሆኜ ነው መቅረብ የምፈልገው። በማንም ሰው ፊት በጎኜ መቅረብ ስለማልፈልግ በብቸኝነት ምደውለት የነበረ ሰው ቢሾፕ ነው። ቢሾፕ እንደዚህ ሆኗል፣ እንደዚህ ተፈጥሯል፣ እንደዚህ ላይፌ ላይ የተከናወነ ነው፣ ሚኒስትሪ ላይ እንደዚህ የሆነ ነው፣ ምን ማድረግ እንዳለብኝ አላውቅም፣ ወዴት መሄድ እንዳለብኝ ብቸኛ ይመክረኝ የነበረ ሰው እሱ ነው። አይ ዶንት ኖ አሁን ለማን ጥሎኝ እንደሄደ አላውቅም። አስራ 11 ዓመት ሙሉ የመከረኝን አባት ነው ያጣሁት። 11 ዓመት ሙሉ ምንም ቢፈጠር ከሱ ውጭ ምደውለት ሁለተኛ ሰው እንኳን የለኝም። ከዛ የካምፓስ ላይፍ ጨረስ። ከካምፓስ ላይፍ ወጥቼ ለመጀመሪያ ጊዜ ቸርቹን ፕላንት ሳረግ የመጀመሪያ ቀን ቸርቹ ፕላንት የተደረገበት ቀን ቤተክርስቲያኒቱን ባርኮ በጸሎት ያስጀመረው ቢሾፕ ነው። ከዛ አወራሁት። አሁን ያለውበት ሁኔታ እንደዚህ ነው። ከዛች ግራውንድ ውስጥ 2 ዓመትና 3 ዓመት እስከመውጣ ድረስ ኤቭሪቲንግ የምጠይቀው ማማከረው እንደዚህ አድርግ፣ በዚህ ግባ፣ በዚህ ውጣ ይለኝ የነበረ እሱ ነው። ከዛ እዚህ ቤተክርስቲያን ውስጥ ወደዚህ ግዙፍ ቤተክርስቲያን ውስጥ ስንመጣ ደወልኩለት። ቢሾፕ አሁን ምን ላይ ነው ያለው አልኩት። አሁን እንደዚህ አይነት ሁኔታ ውስጥ ነው ያለው አልኩት። ከዛ ይሄ ቤተክርስቲያን ወደ ትልቅ ስፍራ ገብተናል። ይሄ ቤተክርስቲያን እና እኔ አጠገባችን ያለ አባት እንፈልጋለን። ብትችል እያንዳንዱ እሑድ ላይ እንኳን አትገኝ፣ ቢያንስ በ2 ወር አንዴ በ3 ወር አንዴ እየመጣ ፊትህን አሳይተህ እንኳን እንድትወጣ ፈልጋለሁ። ቢኮዝ ይሄ ቤተክርስቲያን አባት ወይም አጠገብ ያለ ጥላ ያስፈልገዋል ብዬ ደወልኩለት። እመጣለሁ፣ ችግር የለውም፣ ከጎንህ ነኝ ያለ ላለፉት 11 ዓመታት ከጎኔ ነበር። 11 ዓመት ሙሉ አገልግሎት ስጀምር ከጎኔ ነበር። ቸርች ፕላንት ሳደርግ ከጎኔ ነበር። ሳገባ እንኳን ከጎኔ ነበር። ያጋባኝ እሱ ነው። ሁለታችን ኪዳን ስናስር ፕሪች ያደረገው የሰበከው፣ ሁለታችን ኪዳን ያሳሰረን እሱ ነው። 11 ዓመት ሙሉ ከጎኔ ነበር። 11 ዓመት ሙሉ ከሱ ውጭ የምደውልለት ሁለተኛ ሰው እንኳን የለም። ከሱ ውጭ የምደውልለት በአገልግሎት ጉዳይ የማማክረው ምን ላድርግ ብዬ የምጠይቀው እንኳን ሁለተኛ ሰው የለም። በጣም ቅን ነው። ቁጭ ብላችሁ ብታወሩት ውስጡ ተዝቆ የማያልቅ ፍቅር ለአገልግሎት፣ ተዝቆ የማያልቅ ፍቅር ለቅዱሳን አለው። ውስጡን ቁጭ ብላችሁ ብትመረምሩት ከፍቅር ውጭ ምንም ነገር አታገኙበትም። የይቅርታ ልብ አለው፣ የፍቅር ልብ አለው። እጅግ በጣም ትሁት ነው። ከልጆች ጋር ልጅ ነው። ከእናቶች ጋር እንደ እናት ነው። ከአዋቂዎች ጋር እንደ አዋቂ ነው። ለሁሉም የሚሆን ልብ አለው። ለሁሉም የሚሆን የአባትነት ልብ አለው። አይነው እግዚአብሔር በብዙ እንደሚያጽናና እናምናለሁ።
በብዙ እንደሚያበረታ እናምናለሁ። ለእኔና ለቤቴ ግን ለቤተሰቡ መጽናናት እንዲሆን እመኛለሁ። ለእኔና ለቤቴ ግን 11 ዓመት ሙሉ ከጎናችን የነበረን 11 ዓመት ሙሉ ምንም ነገር ብንፈልግ ምን ደውለትን ሰው ነው ያጣ ነው። የሚመክረኝ የሚገስጸኝ ተው የሚለኝ ቀጥል የሚለኝ ብቸኛ ሰው ነበር። ላይፌ ላይ ብቸኛ ሰው። ለሱ ረፍት ነው። ለጥቂትም ቢሆን ረፍት ያጣ ነው እኛ ነን። ለሱ ረፍት ነው። ለቤተሰቡ ለወዳጆቹ በሙሉ መጽናናት እንመኛለሁ። እግዚአብሔርን በሱ ህይወት ላይ ስላደረገው ስለእያንዳንዱ ነገር በሙሉ ባርከዋለሁ። እንዲሁም ይሄን የመሰለ አባት ይሄን የመሰለ ታላቅ ወንድም እንዳገኘው እንዳውቀው በር ስለከፈተክልኝ አፖስትል አንተን አመሰግናለሁ። ለቤተሰቡ መጽናናት እንመኛለሁ። ለኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በስጋ መኖሬ ለኔ ሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህ በሁለት እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው ይላል ሐዋርያው ጳውሎስ። ከዚህ ቀጥዬ ሁለት የቤተሰብ ሰዎች መልእክታቸውን ከ3 ደቂቃ ላነሰ አጠር ላለ እንዲያቀርቡ ሁለት ሰዎችን በተከታታይ ጋብዛለሁ። በመጀመሪያ ከቤተሰብ ወንድማችን ዘውዱ ሀብተ ሚካኤል ወደዚህ ይመጣና የእሱን ምስክርነት እንሰማለን። አመሰግናለሁ። መናገር ትንሽ ይከብደኛል። ለኔ ኩያ ነው። እንደ ቤተሰብ ደግሞ ከቤተሰብ ጋር በአጠቃላይ የኖረው ለኔ እዚህ ማነበው ቢሾፕ ይላል። ለኔ ካህኑ ይርነቃቸው ነው ብለው ካህኑ ይርነቃቸው እስከ ሁለተኛ ደረጃ ትምህርት ቤት እስከ ጨረሰበት ድረስ ነበረ ከመላው ቤተሰብ ጋር ተቀራርቦ ይኖር የነበረው። ሁለተኛ ደረጃ ትምህርቱን ከጨረሰ በኋላ አሁን በማላስታውሰው ምክንያት ወደ አዋሳ ሄዶ የፕሮቴስታንት ቸርችን ተቀላቀለ። ከዛ በኋላ የፕሮቴስታንት ቸርች መድረክ ላይ ከወጣ በኋላ በክፉ በበጎና በደስታ ጊዜ ከመገናኘት በስተቀር ያን ያህል ግንኙነት የለንም። በእርግጥ በጣም መልካም ወንድም ነበረ፣ ጥሩ ምሳሌ ነበረ። ግን ከዛ ወደ አዋሳ ከሄደ በኋላና ወደ ፕሮቴስታንት ቸርችን ተቀላቅሎ መድረክ ላይ ከወጣ በኋላ ትላንትና ነው በቃ ወረደ የተባለው። በሚያሳዝን ሁኔታ ጥሩ ምሳሌ፣ በጣም ምሳሌ የማደርገው ወንድሜ ነው፣ ለቤተሰብም መልካም ነው። ግን ከሞቱ አሟሟቱ በጣም ያሳዝናል፣ ልብ ይሰብራል። መልእክቴ እዚህ ለተሰበሰበው ለቤተሰቦቹ፣ ለቤተ ክርስቲያን ወንድሞቹ መልእክቴ በየሃይማኖታችን ሁላችንም ንስሐ እንድንገባ ነው። እኔ በእርግጥ የሃይማኖት እንትን አይደለሁም፣ ግን ንስሐ መግባት እንደሚገባን ምሳሌ የሆነኝ ወንድሜ ነው። ምክንያቱም አሟሟቱ ጥሪው እጅግ በጣም ለኔ የተለየ ነው የሆነብኝ እና ሌሊት ራሱ እኔም እንደሱ እምነሳ አልመሰለኝም። እና መልእክቴ ሁላችንም በየሃይማኖታችን ንስሐ እንግባ የሚለውን የሃይማኖት አባቶች የሚሰብኩትን ዛሬ እኔ በጣም በተግባር ተቀብያለሁ። ተቀበሉ ነው የምለው። ነፍሱን በአጸደ ገነት ያኑርልን። ለቤተሰቡ መጽናናትን፣ ለልጆቹ፣ ለባለቤቱ ዳግመኛ ሐዘን
እንዳያዩ የመጨረሻ ሐዘን እንዲሆንላቸው በተሰበሰበው ስም በቤተሰቦቹና በወንድሞቹ ስም እጠይቃለሁኝ። እግዚአብሔር ይስጥልኝ። እናመሰግናለን። ከዚህ ቀጥሎ ፓስተር መስፍን ስሜ። እንደምን አደራችሁ? እግዚአብሔር የተመሰገነ ይሁን። ዛሬ በጣም ለኔ ትልቅ የሐዘን ቀን ነው። ወንድሜን፣ መካሪዬን፣ አስተማሪዬን ያጣሁት፣ ግን ጌታ መልካም ነው። ክብር ለኢየሱስ ይሁን። የእግዚአብሔርን ቃል አንድ ስፍራ ላይ አነብና ስለሱ ካወቅኩበት ጊዜ ጀምሮ በህይወቱ ያሳለፋቸውን ነገሮች ማቀውን ነገር በጥቂቱ እናገራለሁ። የእግዚአብሔርን ቃል ዘኍልቍ ላይ ያለን ቃል ለማነብላችሁ ምን ይላል? ምዕራፍ 10 ላይ የያዕቆብን ትቢያ ማን ይቆጥራል? የእስራኤልን እርቦ ማን ይቆጥራል? የጻድቃንን ሞት እኔ ልሙት፣ ፍጻሜም እንደርሱ ፍጻሜ ትሁን ይላል። ክብር ለጌታ ይሁን። ይሄ ይሁንልን፣ የጻድቅ ሞት ይሁንልን፣ ፍጻሜያችንም እንደዚህ ይሁን። ክብር ለኢየሱስ ይሁን። ይድነቅን እንግዲህ በየክፍሉ አድርጌ ትንሽ ደቂቃ ውስጥ ለመናገር ነው የምሞክረው። ይድነቅ ከቤተሰብ ጋር በነበረበት ሰዓት ላይ ያለው ጊዜ ይድነቅ እጅግ የተወደደ ሰው ነው። የቤተሰባችን አጠቃላይ መካከል ነው። በአዘናችን በደስታችንም አሰባሳቢያችን ሁሉ ነገር የሚያምርበት፣ ሲጫወት የሚያምርበት፣ ነገር ማቀናጀት የሚያምርበት፣ ሲሰበስበን የሚያምርበት፣ ንጽት ያለ ንጹህ፣ ሁሉ ጊዜ ንጹህ ኒት የሚለብስ የራሱ ስራ የነበረው የባለጠጋ መንፈስ ያለው ሰርቶ ሀብት የነበረው ለኔ ለ20 ዓመት የሚሆነውን ስራ እርሱ ጋር ተቀጥሬ ሰርቼ ነው ያወቅኩት። ከረሜላ ማምረት ስራ እሱ ነበር የሚሰራው። በጣም በስርዓት በማስተዳደር በመስራት የታወቀ ነበር። ለ15 ቀን ያክል እሱ ጋር ሰራው። ልብህ እንደዚህ ከተመለሰማ አንተ መስራት ትችላለህ ብለው ከቤት ሐሳብ አመጡ። ለኔ የ21 የ22 ዓመት ቤተሰቤን የማስተዳደርበትን የምኖርበትን ስራ ከወንድሜ ነው ተቀጥሬ እሱ ጋር ሰርቼ ያገኘሁት። ይድነቅ ሰው የሚወድ ሽንገላ የሌለበት ፊት ለፊት የሚናገር ሁሌ ንጹህ በድፍረት የሚናገር የቤተሰቡ ማዕከል ላይ ያለ ሰው ነው ይድነቅ። አለባበሱ ትዝ ይለኛል። ጫማው ሁሉ ጊዜ ንጹህ ነጭ፣ አካሄዱ እየነጠረ የሚሄድበት ነገር ይሄ ነበረ ይድነቅ። በሐዘናችን ከጎናችን ነው፣ በደስታችንም ከጎናችን ነው። ሁሉ ነገር የሚያምርለት ልጅ ነበር። ከዛ በኋላ ይድነቅን ደግሞ በሌላኛው ፓርት ሳየው ይድነቅ ወደ ጌታ ከመጣና አገልግሎት ከጀመረበት ጊዜ ጀምሮ ያለውን 91 ዓመተ ምህረት ላይ መርካቶ ምዕራብ ሆቴል ጋር ተገናኘን። ሊነግረኝ የፈለገ ነገር እንዳለው የገባኝ ከዛ በኋላ ነው። ተገናኘን፣ መንገድ ላይ ቆመን ነው ያወራኛል። እኔ ደግሞ ጌታን ተቀብዬ ገና 1 ዓመቴ ነው። ጌታ ውስጤ እንደገባ መቀመጥ አልቻልኩም። በየሄድኩበት ሰው ዛሬውኑ ወደ ሲኦል የሚገባ ነበር የሚመስለኝና የምወደውን ቤተሰቤን ወዳለው፣ ዘሮቼን ወዳለው፣ ለሁሉም የሚጠፉብኝ ነው የሚመስለኝና ኢየሱስ ነው መዳኛው እያልኩ ለሁሉ እናገር ነበር። ከዛ እሱ ሊነግረኝ ጨንቆታል። ለካ ከኔ ቀድሞ ጌታን አውቀዋል። እኔ እንዳገኘው ነገርኩት። ይድነቅ ዛሬ ጌታ ነው የሚያድነው። እኔ ጌታን ተቀብያለሁ፣ በጌታ አርፌያለሁ። ህይወቴ በትንሽ ዓመት የተቅበዘበዘና በትንሽ ጊዜ ውስጥ የምጠፋ አሁን በህይወት የምኖር ሰው አልነበርኩም። የእግዚአብሔር ምሕረት ነው ዘመን ጨምሮልኝ አሁን እንድቆም ያደረገኝና እሱ ጋር ቆሜ ነገርኩት። እኔ ጌታን አግኝቻለሁ ስለው ሊነግረኝ የፈራውን ነገር ነገረኝ። እኔም እኮ ጌታን አግኝቻለሁ፣ ጌታን ተቀብያለሁ፣ ደብረ ዘይት ነው ያለሁት አለኝ። ምዕራብ ሆቴል 4ኛ ፎቅ ላይ ወጣን። ቁጭ ብለን ወደ 4 ሰዓት የተገናኘን 11 ሰዓት ሆነ። ስናወራ አያልቅም ወሬያችን። በጣም ብዙ አወራው፣ ተነጋገርን። ከዛ ተቀጣጠርና በዛን ወቅት ካሴቶች እጄ ላይ ነበሩ። ሐዋርያው ዘላለም ያስተምረን የነበረው ትምህርቶች ኪዳን የሚል ትምህርት ከእንደገና ደግሞ የትኛውን ሰው መሆን ትወዳለህ
የበረከቱ ቃል የሚሉ ካሴቶችን ሌሊቱን ሙሉ ስቀዳ አደርኩኝ። መቅጃ ካሴት ነበረ፣ በደርዘን ነው የቴፕ ካሴቶች የምገዛው። 1000ውን እገዛለሁ። ሌሊቱን ሙሉ ስቀዳ አደርኩ። ከዛ በማግስቱ ሰጠሁት። ወደደው ትምህርቱን ሰምቶ። በሚቀጥለውም ቀን ያንኑ አይነት ትምህርቶች የተማርናቸውን ትምህርቶች ሰጠሁት። ደጋግሞ እነሱን ነገሮች ይሰማ ጀመር። ከዛ ለምንድነው መጥቶ ማስተምረን አለ። እነሱ ደግሞ መካነ ኢየሱስ ውስጥ ነበር የሚያገለግሉትና ከዛ ተጋጅተው ወጥተው ገና በቅርብ ጊዜው ግጭት ውስጥ ገብተው ለብቻ ነበሩና ለምን አስተምረንም አለ። ከዛ ለሐዋርያው ዘላለም ነገር ነው። እዛ የነበሩ ወንድሞች ነበሩ። የመጀመሪያ ሊያገለግላቸው ሄደ። በጣም ደስ የሚል ጊዜ ነበረ። አሁን ድረስ ፊቴ ይታየኛል ያ ጊዜ። እነዛን ነገሮች ካገለገለ ምን ካለ በኋላ ወር ባልሞላ ጊዜ ውስጥ በደብረ ዘይት ከተማ ቸርች ተከፈተ። ለመጀመሪያ ጊዜ የተልእኮ ለትውልድ ፓስተር ሆኖ ደግሞ ፓስተር ይድነቃቸው ተሾመ። ይድነቅ ወደ ጌታ ከመጣ በኋላ ያለው ነገር ይሄ ነው። ይድነቅ ሌላኛው ደግሞ ፓስተር ከሆነበት ጊዜ ጀምሮ ያለው ነገር የሚደንቀኝ፣ ብዙዎቻችን በዚህ ዘመን ያለን አገልጋዮች ልንማርበት የምንችል የሚገርም ትጋት ከጌታ ካልሆነ በቀር በተልእኮ ለትውልድ ውስጥ ካሉ አገልጋዮች ከዋነኛው መሪ ከሐዋርያው ቀጥሎ ጥቂት 1-2 ሰዎች ይኖሩ ከሆነን እንጂ ከዛ እሱ ነው የሚቆጠረው። በሙሉ ትጋት በእውነተኛ የመጋቢነት ጸጋ ወዲያው ቸርቿ እየሰፋች በብዙ ቦታ ስትሄድ አንድ ፓስተር እሱ ስላለን ሁሉ ቦታ ሄዶ የሚያጋባው በሱ መጋባት ክብርና ብርቅ የሆነበት እሱ ያጋባት ቀድሞ ተይዞ የሚነገርበት እና በጣም ደስ የሚል ጊዜ ያሳለፍንበትና በዙ ፓስተርነት ብዙዎቻችን የተጠቀምንበት ጊዜ ነበር። በፓስተርነቱ ጊዜ ላይ ትጋቱ የሚገርም ነው። ብዙ ጫናዎችን አሳልፈዋል። ማገልገል እንደዚህ ቀላል ነገር አይደለም። ማገልገል ብዙ ጫናዎች አሉት። ሰው ባለበት ብዙ ጫና አለና ብዙ ጫናዎች ነበሩበት። ይድነቅ ደግሞ አይናገርም። በደም ካልጎተጎቱት ካልጠየቁት ምንድነው ብለው ካልነገሩት በቀር አይናገርም። ዛሬ ወንድሜን ያጣውበት ምክንያት ይሄ ያለመናገሩም ይመስለኛል። ሁሉንም በልቡ ነው የሚይዘው። ይድነቅ እልከኛ ሰው ነው። ይድነቅ መሸነፍ አይፈልግም። ይድነቅ በምንም ነገር እንከን እንዲገኝበት አይፈልግም። ሁሉን ነገር ጥንቅቅ አድርጎ ነው የሚሰራው እስከ አእምሮ እስከሚችለው ልክ አድርጎ። ነገር ግን ይሄ የሚያሸንፍ የፍቅር ጌታ አሸናፊ የሆነ ጌታ አገኘው፣ አንበረከከው፣ ተሸነፈ ለሱ። እኛ መሃል አዲስ አበባ መሳለሚያ የሚባል ስፍራ ላይ ነው የተወለድነው። ብዙ ብልጠት የሚፈበረክበት ሰፈር ላይ ነው የተወለድነው። ነገር ግን ጌታ ሕፃን አደረገን። ሕፃን እንድንሆን አደረገን። እሺ እንድንታዘዝ ልጅ እንድንሆን አደረገን እስኪሞትበት ድረስ እስካሁንም እስካለበት ድረስ የኔም ልብ የሱም ልብ የልጅ ልብ ነው ያለን። ጌታ የሚለንን ነገር እስከ ጥግ ነው የምናደርገው። ብዙ ኦፖርቹኒቲዎችን አንፈልግም። እምቢ እንድንል ጌታ ረድቶናል። በወቅቱም ደግሞ እግዚአብሔር ይባርከው ምንም ግራና ቀኙን በማናቅበት ሰዓት ላይ እውነተኛውን ወንጌል በአሁን ሰዓት ያለው ጫና ምን ያክል እንደሆነ ታውቃላችሁ። ስለ እውነተኛ የክርስቶስ ሕይወትና ኑሮ እስከዚህ ቀን ድረስ እምቢ ብለን እውነትን ብቻ እንድንሸከም በእውነት ብቻ እንድንኖር በዛን ጊዜ በየዋህነት በልባችን የተመሰረተው የክርስቶስ ቃል ይዞን ቆመናል። ይድነቅም ብዙ ጫናዎችን ብዙ ሊነገሩ የማይችሉ ጫናዎችን የቻለው በዛን ጊዜ በልባችን ውስጥ የተጻፈው ኢየሱስ ክርስቶስ ነው እንድንቆም ያደረገን። በዚህ የተነሳ ጸና። አንድ ጊዜ ይድነቅ ምን ሆነሃል አልኩት። 2002 ዓመተ ምህረት ላይ ጠዋት ስብሰባ ነበረን። አልመጣም። በሱ አጀንዳ ተነስቶ ብዙ ነገር ተነገረ። አልነበረም እና አርፍዶ መጣ። ከሰዓትም በሱ አቅጣጫ ላይ ነው የሚነገረው። ብዙ ነገሮች ተነገሩ። እሱ ጠብቆ የመጣው ሰርቶ ስለነበረ ምስጋናን መልካም ነገር ነው። ግን የማይሆን ነገር የሚሰብር ነገር የዛን ቀን ከቸርች ሊወጣ አሰበ። ከዛ ምን አለ? ጌታ ልንገረው ብሎ ተንበረከከና በተንበረከከበት ሲስቅ ብዬ አለቀስኩኝ አለኝ። ሲነግረኝ አለቀስኩኝ። ከዛ ጌታ
ማንን ነው የምትከተለው ብሎ ተናገረኝ። ሸክም ከላይ ላይ እንደተነሳ እንደዛ ባዶ ሆነ፣ ቀሎኝ ተነሳው። ከዛን ጊዜ ጀምሮ ማንንም አላይም። ጌታ እኔን ነው የምትከተለው ብሎኛል። ከዚህም የፈለገ ብዙ ጫና ቢመጣ እሱን እያየው እራመዳለሁ እሄዳለሁ አለ። እንዳለውም 25ኛ ዓመት እስኪሞላን ከ91 ዓመተ ምህረት ነው እሱ የመጣው። እስከ 25ኛ ዓመት ድረስ በዛ ያገለግል ነበር። ይድነቅ ተልኮ ለትውልድ በደረሰባቸው ስፍራዎች ያልሄደበት ስፍራ የለም፣ ያልተገኘበት ስፍራ የለም። ለ6 ወር ለ3 ወር በተለያየ አይነት የሚሰጠውን ሚሽን ሐዋርያዊ ተልኮ ለመፈጸም ሁለቴ አያስብም። ልጆቼን አይልም፣ ባለቤቴን አይልም። ይድነቅ በጣም ኮሚትመንቱ ኃይለኛ ነው። አንድ ጊዜ እኔ ከቸርች ቀረው፣ በዛ ምን እንደተባለ አላውቅም እና እኔን ሊያገኘኝ ሁሉ አልፈልገም። ስለ እኔ ሲናገር መቼ እንዳደረግኩለት አላውቅም። በልጅነት የሆነ ነገር አርገህልኛልና እሱን ነገር አረሳውም። ሁል ጊዜ አንተን በሙሉ አይኔ አላይም፣ ስላንተ ሳስብ አለቅሳለሁ ይለኛል። ሁል ጊዜ ሲያገኘኝ ይሳሳል። እኔም እንደዛው ነው የምሳሳለትና መቼ እንዳደረግኩ አላውቅም። ጥቂት ነገር አድርገውለት ትልቅ እንደተደረገለት የሚያስብ ነው። ለሰው ባለው ነገር የሚቆረስ ምንም እጁ ባይኖር አካፍሎ የሚሄድ የባለጠግነት ልብ የተሞላ ነው ይድነቅ። እና በዛ ሁኔታ ውስጥ እንትን አለ። ለ3 ዓመት አላየኝም። በዛ ፍቅር ውስጥ እንደዚህ አንተን በሙሉ አይኔ ማየት አልፈልግም ሚለኝ የነበረ ለ3 ዓመት አላየኝም። ከቸርች ወንድሞችም ጋር አልተገናኘውም። እንዴት ጌታ እንደዚህ ያደርጋል ወይ? አድመኝነት አይደለም ወይ እያልኩኝ ነበረ። በጣም ወደው ስለነበረ በቤታችን ውስጥ ብዙ ወንድሞች ነው ያሉት። ከይድነቅ በላይ 2፣ ከይድነቅ በታች ደግሞ 4 አሉ። ኢሚዲየት ያሉትን ከታች ያለው ምን አለንና ከላይ ያለው እሱን ልቤ በትልቅ ፍቅር ነው ተንጠልጥሎ ነው። ሌሎቹን አልወድም ሳይሆን ምን እንደሆነ አላቅም። ጌታ ልቤ ውስጥ ተክሏቸዋል ሁለቱን። ጥፋቱ ምኑ ማይታየኝ ምን አለ። እሱ ደግሞ ርራው ያለው ዲሲፕሊን የምማረክበት ወንድሜ ነበረ። እኔ ለ3 ዓመት አላየኝም። ይሄን ሁሉ ያደረገው ያለውን ዲሲፕሊን ለመከተል፣ በልጆቹ የጨከነ በባለቤቱ የጨከነ በኔ መጨከን አይከብደውም። ይሄን ሁሉ ያደረገው ለገባበት ዓላማ እስከ ጥግ ድረስ ለመሄድ ያለውን የተሰጠ ማንነት ነው። ይድነቅ እድለኛ ነው። ለአንዲት ቀን ሳይደክም ለአንዲት ቀን ሳይታክት ጌታውን እንዳገለገለ እንደወደደ ማንንም በቤተሰብ መካከል በአውቶቡስ ውስጥ ሰው በተሰበሰበበት ትልቅ ሰው ባለበት ትንሽ ሰው ባለበት የሰው ትንሽ የለም። በሁሉ ስፍራ ጌታን እንደሰበከ እንደተናገረ ወሬው ኢየሱስ 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 እንደሆነ ወደሚወደው አባቱ ሄዳል። ወደ ተናገረለት አባቱ ሄዷል። ይድነቅ እየተደበደበ አውቶቡስ ውስጥ ስለ ኢየሱስ የሚናገር ነው። መንገድ ላይ ዱላ እያረፈበት ኢየሱስን ከነፍቅሩ የሚናገር ነው። ይድነቅ ከይድነቅ ብዙ አገልጋዮች ልትማሩ ይገባቸዋል። እረኝነት በሰው ላይ ቀንበርን መጫን አይደለም። እረኝነት ብዙ ጫናዎች እያሉ መምራት ነው። ሰውን ወደ ለመለመው ስፍራ መውሰድ ነው። ከራስ እየተጎዱ ሌሎችን ወደ ረፍት ማምጣት ነው። ይድነቅ እንዲህ ነበር። እኔ እውነት እመሰክራለሁ ጌታ ሆይ በፊት እውነት ነው የማወራው። ይድነቅ እንዲህ አይነት ሰው ነው እና ጌታን የምታገለግሉ ትልቅ እድል ነው የተሰጣችሁ። ከዚህ ባሪያ ተማሩ። ርቀን መሄድ የለብንም። ታሪኩ የሚጻፍ በቤተ ክርስቲያን የሚቀመጥ ታሪክ ያለው ነው። የእውነት ነው የምላችሁ። በሁሉ ነገር ላይ ይሄ ሁሉ አገልግሎት እያለበት ይድነቅ በእያንዳንዱ ማህበራዊ ኑሮ ላይ አይቀርም። እኔ ሰነፍ ነኝ በእንዲህ አይነት ነገር ላይ ከመጨነቅ ከማዘን በቀር አልችልም። እሱ በሰርግ ቦታ አለ፣ በለቅሶ ስፍራ አለ፣ በሐዘን ስፍራ አለ፣ በወለደ ሰው ስፍራ አለ፣ በተመረቀ ሰው ስፍራ አለ፣ በሰርጉ ስፍራ፣ በሁሉ ስፍራ አለ። ይድነቅ እግዚአብሔር እጁን ጭኖ ከልጅነት አይቶ የቀባው ባሪያ ነው። የይድነቅ መጨረሻ እኔና ይድነቅ የተገናኘ ነው ለሱ እናት ለኔ አክስት የሆነች የሞተችበት ቀን ነው። ከዛ በሰለስቱ ተገናኘን። ከዛ በ7ኛው ቀን ላይ
የቤተሰብ ዝን አድርገን ቁጭ ብለን ተገናኘን። ከዛ ወዲህ አላገኘሁትም። ልቤ በጣም ተንጠልጥሎ ፈልገው ነበር። ጌታን ልፈልግ ብዬ በጌታ ፊት እየጸለይኩኝ እያለ 20ኛው ቀን ላይ ሲሆን ሌሊት በልሜ ያየሁት። ከዛ ይርነቅን በልሜ ያየሁት ስለው አንድ ወንድም አለ ናቲ ይባላል። እንደዚህ አይነት ነገር ውስጥ ነው ያለው። ደውልለት አለኝ። ደወልኩለት። ፓስተር በጣም ናፍቀኸኛል፣ በጣም በቃ ላገኝ እንትን ብያለሁ፣ አልተገናኘንም። አሁን ፕሮግራም ላይ ነው ያለሁት። የእውነቴን ነው ናፈቀኸኝ አልኩ። እኔም ናፍቀኸኛል ያለበት ሁኔታ ስለማቅ ምን ብዬ ልደውልልህ ብዬ እያሰብኩ ነው እንጂ እኔም ናፍቀኸኛል አለ። 20 ቀን ነው የቀረኝ ልጨርስና እንገናኛለን ተባብለን ከይርነጋ የመጨረሻ የተነጋገርነው እሱን ነው። 20 ቀኑም አለፈ። 3ኛው ቀን ላይ ተደወለልኝ ስልክ። ወንድሜ መንግስቱ ደወለልኝ። ይርነቅ ልቡን አሞት እያገለገለ መድረክ ላይ ወደቀ። አሁን መቅረዝ ሆስፒታል ነው ያለ። ደግሜ ሲደውል አርፏል አለኝ። ወንድሜ ያልደረስኩለትም ብደርስለትም በስጋ ነው። የሚሻለውና የሚበልጠውን ጌታን አግኝቷል። እግዚአብሔር ስሙ የተባረከ ይሁን። 3 ሰዎችን ማመስገንና አንድ የእግዚአብሔርን ቃል አንብቤ መጨረስ እፈልጋለሁ። አንደኛ ማመስገን ፈልገው ግራና ቀኙን በማናቅበት ሰዓት ልባችን ቅን በነበረበት ሰዓት ንጹሑን የክርስቶስን ወንጌል ያስተማረን ሐዋርያው ዘላለም ጌታቸው ማመስገን ፈልጋለሁ። የእውነቴን ከልቤ ነው የምለው። ያ ልባችን ላይ በመሰረት እንደዚህ አይነት ሰዎች መሆን አንችልም ነበር። ብዙ ነገር እምቢ ማለት አንችልም። ብዙ ነገር እምቢ ብለናል። ሁለተኛ ነብይ ሚራክል ላመሰግነው ፈልጋለሁ። ፍጻሜው በክብር እንዲሆን እነዚህን 3 ዓመታቶች የክብር ፍጻሜ እንዲኖረው በምድር የሰማዩ የተረጋገጠ ነው እኔ አምናለሁ። የእግዚአብሔር ቃል እንደሚል ለካሌብ ወደ ገባህበት አገባሃለሁ እንዳለ በእምነት ገብቶበት ወደ ነበረው አሁን በአካል ነው ይርነቅ የገባው። በአካል ፉሊ ነው የገባው እና ያንን ክብር እንዲያይ እንደ ልጅ እሱን አባት አድርጎ እንደ አባት ደግሞ እሱ መንፈሳዊውን ጥላ ሰጥቶ እንዲህ አይነትን ክብር እሱም አርፎ የእውነት አርፎ ተከብሮ እንደዛ ተቀበዝብዞ በነበረበት ያልተቀበዘበዘበት ስፍራ የለም፣ ያልደረሰበት ነገር የለም። ዛሬ ለጌታ ክብር እናገራለሁ። እነዛ ነገሮች ፍጻሜያቸው ክብር እንዲሆን እሱም በደስታ እንዲሆን ይህንን ክብር ያለበሰው ወንድሜን ሚራክል ተካን አመሰግናለሁ። የክብር አምላክ የጌታችን የኢየሱስ ክርስቶስ አምላክና አባት ክብር ያልብስ፣ ቤትህን ክብር ያልብስ፣ ባለቤትህን ክብር ያልብስ፣ ልጆችን ከዚህ በኋላ የሚነሱትን ዘሮችን የክብር አምላክ እሱ ክብር ያልብስ። ባንተ ስር የተጠለሉትን በዙሪያ ለመሰማራት የመጡትን ሁሉ ክብር ያልብሳቸው። በስተመጨረሻ እኔ መናገር የምፈልገው ጀግና የሆነች እውነተኛ የአገልጋይ ባለቤት አሴብዬ ይህንን የክብር አክሊል እንዲቀበል ያገዘችው ታላቅ ጀግና ሴት የበኩር ልጁ ቢኒ ሻሊ ሁለተኛው ልጁ ሌሎቹ ህፃናቶች ናቸው። ታግሰው በፈለገበት እንዲሄድ በብዙ ስፍራ ሄዶ እንዲያገለግል እድል የሰጡት የታገሱት የረዱት ነገ በአይናቸው ማዩትን ክብር እንዲወርስ በታላቅ መጋደል የተጋደሉትን እነሱን ላመሰግናቸው ወዳለሁ። ጌታ ኢየሱስ የከፈላችሁትን ዋጋ አይረሳም፣ አይረሳም፣ አይጥልም። ጌታ ይባርካችሁ ልላችሁ ወዳለሁ። በመጨረሻ ከመዝሙር ከኢሳይያስ 57 ላይ የእግዚአብሔርን ቃል አነብና ጨርሳለሁ። እንደዚህ ይላል ኢሳይያስ 57 ከ1 እስከ 3 ጻድቅ ይሞታል፣ ይህንን ግን ማንም ልብ አይለውም። ለእግዚአብሔር ያደሩ ሰዎች ይወሰዳሉ። ጻድቃን ከክፉ ይድኑ ዘንድ መወሰዳቸውን ማንም አያስተውለውም። በቅንነት የሚሄዱ ሰላም ይሆንላቸዋል፣ በመኝታቸውም ላይ ያርፋሉ ይላል። ክብር ለእግዚአብሔር ይሁን። ጌታ እግዚአብሔር ሆይ መንፈስ ቅዱስ የጌታ መንፈስ ባለበት አርነት አለ። አርነታችንን የሚቃወም የአዘን ድባብ አሁን እንድትወስደው በጌታ በኢየሱስ ስም እኔ ጸልያለሁ። አሁን ይወሰድ። ከባለቤቱ፣ ከልጆቹ፣ ከእህት ከወንድሞቹ፣ ከቤተሰቦቹ፣ ከአገልጋዮች፣ በሶሻል ሚዲያ ላይ ከሚከታተሉት ከሁሉ ላይ
አሁን እንድትወስደው እኔ ጸልያለሁ። ጌታ ሆይ ባንተ ዘንድ እንዳለ ባንተ ዘንድ የታመኑ ክብር እንዳላቸው ደስታ እንዳላቸው ወደ ጌታ ደስታ ግባ እንደሚል የጌታን ደስታ ዛሬ ለዚህ ሕዝብ አሁን በአይምሮ ውስጥ አሁን በነፍሱ ውስጥ ትጨምር ዘንድ ጸልያለሁ። ቅዱስ አባት እግዚአብሔር ሆይ ስለ ሁሉ ነገር እናመሰግንሃለን። አሜን። ደስታዬ በጌታ ሙሉ ነው። ከእንግዲህ ምንስ ያሻኛል? በምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታ ኃላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የኔስ አገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ። ደስታዬ በጌታ ሙሉ ነው። ከእንግዲህ ምንስ ያሻኛል? በምድር ከሚታየው ሀብት ይልቅ የአምላኬ ክብር ማርኮኛል። የምድር ዝና ከበሬታ ኃላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የኔስ አገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ። ለኔስ አደባባዮቹ መዋል ማደር ይሻለኛል። የአምላኬ ክብር ሲገለጥ ውስጤን ልቤን ያረካኛል። የኢየሱስ ፍቅር ብርቱ ነው፣ ዘወትር አይለወጥም። በቸርነቱ ይዞኛል፣ ከቤቱ የትም አልሄድም። ደስታዬ በጌታ ሙሉ ነው። በምድር ከሚታየው ሀብት ይልቅ የአምላኬ ክብር ማርኮኛል። የምድር ዝና ከበሬታ ኃላፊ ነው ትቼዋለሁ። የአምላኬ ክብር ባለበት ቃሉ እንደሚናገረው ሃሌሉያ። የኔስ ማረፊያዬ ጌታ የዘላለም መኖሪያዬ ክብሩን አይቼ ጠግባለሁ። ሞገሱ ፈሷል በላይ የኢየሱስ ፍቅር ብርቱ ነው፣ ዘወትር አይለወጥም። በቸርነቱ ይዞኛል፣ ከቤቱ የትም አልሄድም። ደስታዬ በጌታ ሙሉ ነው፣ ከእንግዲህ ምንስ ያሻኛል? የአምላኬ ክብር ማርኮኛል። የምድር ዝና ከበሬታ ኃላፊ ነው ትቼዋለሁ። የኢየሱስ ክብር ባለበት የኔስ አገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ። ከዚህ ቀጥሎ እንግዲህ በጣም ወሳኙን ነገር የምንሰማበት ጊዜ ነው። እንደዚህ አይነት በጣም ያገለገሉን የምንወዳቸው ሰዎች ሲለዩን ሀዘኑ አንዳንዱ አሁን ነው የሚሰማችሁ፣ አንዳንዱ ቀን እየቆጠረ ነው። ልትረሱት አትችሉ። ውስጣችሁ ከባድ ነገር ይፈጥራል። ከእንደዚህ አይነት ጥልቅ ሀዘን ግን ሊያወጣ የሚችል
አሁን ስትሰሙት ሊፈውስ የሚችል ትልቁ የስልጣን ቃል የእግዚአብሔር ቃል ነው። ስለዚህ አሁን የእግዚአብሔርን ቃል እንሰማለን። ስትሰሙ ሐዘን ውስጥ ነን ያለ ነው። ይሄንን ልንክድ አንችልም። ግን የእግዚአብሔር ቃል ብቻ ነው ጉልበት ያለው። የምትሰሙት የእግዚአብሔር ቃል ከምንም ነገር ውስጥ ስለሚያወጣ ማለት ነው። ስለዚህ የእግዚአብሔርን ቃል ያው ቅድም ምስክሮች ሲናገሩ እንደሰማችሁት የመጀመሪያ ወደ እግዚአብሔር ቤት መጥቶ የመጀመሪያ መጋቢ በተልእኮ ለትውልድ እንዲሆን እድሉን የሰጠ የተልእኮ ለትውልድ ቤተክርስቲያን ባለራዕይና መስራች ሐዋርያው ዘላለም ጌታቸው በመካከላችን አለ። የእግዚአብሔርን ቃል እርሱ ይዞልን ይመጣል። አመሰግናለሁ። ወደ እግዚአብሔር ቃል ከመሄዴ በፊት እኔም እንደ ወንድሞቼ በጣም አጭር የሆነች ሀሳብ አለችኝ። ፓስተር ይድነቅ ከተገናኘንበት ጊዜ ጀምሮ ቅድም መስፍኔ እንዳለም ወደ ደብረ ዘይት እንድንገባ እና በደብረ ዘይት በነበረን አገልግሎት ላይ አንድ አልጋ ላይ አብረን እየተኛን እሱ ቤት አርፌ ነበር ማስተምረው። ሙሉ ኃይሉን ከመጀመሪያ ጀምሮ ሙሉ ኃይሉንና በኋላ ደግሞ ሙሉ ጊዜውንና ህይወቱን ለጌታ ሰጥቶ ያገለገለ ወንድም ነው። ገና ብዙ መስራት እንደሚችል አምናለሁ። ለምን ሆነ የሚለውን ጥያቄውን መመለስ ስለማንችል የሆነውን ነገር መቀበል ነው። ግን በነበረው የእድሜ ዘመን በነበረው የአገልግሎት ጊዜ በሙሉ ተልእኮ ለትውልድ ውስጥ እውነተኛ ፓስተርና እውነተኛ የፓስተርነት ጸጋ ያየንበት ይድነቅ ነው። ይሄንን በፊትም አሁንም መመሰክረው ነው። ተልእኮ ለትውልድ እንደ ድርጅት አድጎ ቤተክርስቲያን ሆኖ ሲቋቋም ለመጀመሪያ ጊዜ ፓስተር ብለን የሾምነው እሱን ነው። በኋላም ደግሞ በየቲሞች ውስጥ እየዞረ በየከተማው ሲያገለግል የነበረ ሲያደራጅ የነበረ አፖስቶሊክ ሚሽን ውስጥ የነበረ ወንድማችን ነውና ሐዘኑ ለቤተሰብ ወይንም ለሄቨን ኤምባሲ ብቻ ሳይሆን ለተልእኮ ለትውልድ ከዛ ይልቅ ይጠነክራል። ምክንያቱም ረጅሙን ዘመን ከኛ ጋራ ያሳለፈበትን ህይወት ስናስብ አሻራው ትልቅ ነው። ተልእኮ ለትውልድ ታሪክ ካለው ከሚጻፍላቸው ሰዎች ዋነኞች አንዱ እሱ ነው የሚሆነው። ወደ እግዚአብሔር ቃል ስንሄድ የእግዚአብሔርን ቃል ካለንበት ሁኔታ አንጻር እምነትና መረዳት የመጀመሪያው ቤተሰብ ተናጋሪ እንዳለው ደውል ወይንም ጥሪ የሆነውን ነገር ደግሞ በትክክል በዚህ ጉባኤ ውስጥ ያላችሁ ሰዎች እንድትነቁም ማቅረብ እፈልጋለሁ። ያለንበት ሁኔታ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ ሐዋርያው ጳውሎስ ከገጠመውና ካለው ሁኔታ ጋር ተመሳሳይ ነው። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እወዳለሁ አለ። ሐዋርያው ጳውሎስ ውስጥ አንድ የተለየ ዕውቀት አለ፣ በውስጡ ያለ ዕውቀት አለ። ሌሎች ሰዎች ደግሞ ይሄ ዕውቀት የላቸው። ምንድነው የተከሰተው፣ ምንድነው እየሆነ ያለው የሚለውን ዕውቀት የላቸው። ይሄ ዕውቀት ስለ ማንቀላፋት ወይንም ስለ መሞት ነው የሚናገረው። ይሄ ዕውቀት ለሌላቸው ሰዎች ጳውሎስ
አንድ ነገር እንድታውቁ ወዳለው እንድታውቁ የምወድበት ምክንያት ደግሞ እንደሌሎቹ አይነት አስተሳሰብ እንዳይኖራችሁ፣ እንደሌሎቹ አይነት ግምት እንዳይኖራችሁ፣ እንደሌሎቹ አይነት ሐዘን እንዳይኖራችሁ። በማና በማን መካከል ነው የሚያወዳድረው? ባመንን በእኛና በማያምኑ መሃል ባለው ልዩነት ነው። የማያምኑ ሰዎች የኢየሱስ ክርስቶስን ሞትና ትንሣኤ ያልተቀበሉ ሰዎች ያላቸው አስተሳሰብ አለ። ሕይወት ይሄ ምድር ነው ብለው ያምናሉ። ኑሮ ይሄ ምድር ነው ብለው ያምናሉ። ክብር ይሄ ምድር ነው ብለው ያምናሉ። ስልጣንም ኃይልም የሕይወት መኖር ፕሮሰስ ይሄ ምድር ነው ብለው ያምናሉ። ይሄንን አይነት እምነት ላላቸው ሰዎች ሕይወት አለቀ፣ ሕይወት ተጨረሰ፣ በቃ ብለው ስለሚያምኑ በዚህ አይነት እምነት ውስጥ ስለሚመላለሱ ሐዘን ይኖርባቸዋል። ያዝናሉ፣ ይጨነቃሉ። በቃ ነገሩ አለቀ፣ ተፈጸመ ይላሉ። ለምን? ዓለም ናት ለነሱ መኖሪያ። መጽሐፍ ሲናገር እንደዚህ ይላል፣ እንብላ እንጠጣ ነገ እንሞታለን እንደሚሉት እንዳትሆኑ ይላል። መብላት መጠጣት በዚህ ዓለም ላይ የመኖር ሚስጥር ወይንም ይሄ ነው ሕይወት ብሎ ስለዚህ ዓለም ዋጋ መክፈልን መንገድ ላደረገ ሰው ይሄ ነው የሕይወት ትርጉም። እና ጳውሎስ እንደሌሎቹ እንዳታዝኑ እነግራችኋለን አለ። ምንድነው እኛ የሚለየን? እኛን ደግሞ ሲናገር እንዲህ ይላል፣ ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉ እግዚአብሔር ከሱ ጋር ያመጣቸዋል። እኛ እምነት አለን፣ አማኞች ነን። እምነታችንም የተመሰረተው በሞትና በትንሣኤ ጉዳይ ላይ ነው። ሞት ላይ ነው እምነት ያለን፣ ትንሣኤ ላይ ነው እምነት ያለን። እምነት ያለን ሃይማኖት ስላለን አይደለም፣ ሕግ ስለምንጠብቅ አይደለም፣ ስርዓት ስለምንከተል አይደለም። እምነት ያለን ኢየሱስ ክርስቶስ ሞቷል፣ ከሞትም ተነስቷል ብለን ነው የምናምነው። ለኃጢአታችን እንደሞተና በትንሣኤው አዲስ ሕይወትና አዲስ ስርዓት እንደሰጠን እናምናለን። ይሄ እምነት እንዳናዝን ያደርገናል። ይሄ እምነታችን ነውና ሞት መጨረሻ አለመሆኑ፣ ሞት የነገር መደምደሚያ አለመሆኑ እምነታችን ነውና አናዝንም፣ አንጸጸትም። ያም ብቻ አይደለም፣ ትንሣኤ እምነታችን ነውና ከብሯል እንላለን፣ ወደሚበልጠው ገብቷል እንላለን፣ የሚሻል ሕይወት ተካፍሏል እንላለን፣ ዘላለማዊነት አለ ብለን እንላለን። ዋይ? ምክንያቱም እምነት አለን። እምነታችን ኢየሱስ ሞቷል ከሞትም ተነስቷል የሚል ነው። ድንገት እምነታችሁ ሃይማኖት ለሆነ ሰዎች፣ እምነታችሁ በዚህ ምድር ላይ መልካምና ክፉ አደረገ ኃጢአትና ጽድቅ ለሚል ሐሳብ ላላችሁ፣ በዚህ ምድር ላይ በምትኖሩበት ነገር ውስጥ በምትመላለሱበት ነገር ውስጥ የነገራችሁ መጨረሻ ወይንም የእምነታችሁ ስርዓት እዚህ ዓለም ላይ የሚያልቅ ለሚመስላችሁ አይደለም። የሮጠበት ምክንያት፣ የደከመበት ምክንያት፣ ሁሉን ሀብቱን ንብረቱን እኔ ሳገኘው ወፍጮ ቤት ነበረው፣ የራሱ ሀብት ነበረው፣ የሚሰራው ነገር ነበረው፣ ጥሎ ስለ ወንጌል ወጣለው ብሎ እንዲጨክን ያደረገው ሞትንና ትንሣኤን ስላመነ ነው። ይህ ዓለም በሞት የሚዘጋ እንደሆነ ስለሚያውቅ ነው። ትንሣኤ ደግሞ የሚበልጥ ሕይወትና ዓለም እንዳለ ስላመነ ነው። ሁሉን ትቶ በሞት የሚሸነፈውን ይሄንን ዓለም ትቶ ትንሣኤን ተስፋ አድርጎ የኖረው። ስለዚህ ኢየሱስ ከሞት ተነስቷል። ልንገራችሁ፣ ሐዋርያው ጳውሎስ የሚያምነውን የሚያውቀውን ይሄንን ዕውቀቱን ስለሆነ
ለተሰሎንቄ ሰዎች ሊያካፍላቸው የፈለገው ይሄንን ሐሳቡን ስለሆነ ሊነግራቸው የፈለገው ምንድነው? ጳውሎስ የሚያውቀው በሞት ነገር አይዘጋም። ፊልጵስዩስ ላይ ሲጽፍ እንዲህ ብሎ ጻፈላቸው፣ ልሄድ ከጌታ ጋር ልኖር እናፍቃለሁ። ጳውሎስ ሞት ጥቅሜ ነው አለ። ለኔ ሞት ጥቅሜ ነው። ከዚህ ሥጋ መውጣት የሚበልጥና የሚሻል ነው። እንዴ ጳውሎስ ይሄ ዕውቀት ስላለው ነው ማለት ነው። አትዘኑ ላንቀላፉ የሚለው ለሞቱ አትዘኑ የሚለው ወገኖቼ ከ3 ዓመት አካባቢ አባቴ ወደ ጌታ ሄደ እና እኔ ቢሮ ሆኜ ተደውሎልኝ ልክ እንደ ይድነቅ ነው አባቴም በድንገት ሄደው ደውሎልኝ ስመጣ ሚስኮል አየሁ። ስደውልለት አያነሳም ስልኩን። እህቴ ጋር ስደውል ራሞኛል ብሎ ሐኪም ቤት ሄዷል አለች። ትንሽ ቆይታ ደወለችልኝ። ወደ ጌታ ሄዷል አለች። ከዛ መኪና እየነዳው እየመጣሁኝ ወደ ቤት ጌታ ተናገረኝ። እርሱ ዘላለማዊ ሆነ አለኝ። እሱ ወደ ብርሃን ገባ አለኝ። እርሱ አሁን ማይሞትበት ዓለም ውስጥ አለፈ አለኝ። አንተ ግን ገና በሞት ስር ነው ያለኸው። በሚሞትበት ዓለም ውስጥ ነው የምትኖረው። በሚሞት ሰውነት ውስጥ ነው ያለኸው አለ። እርሱ ወደ ክብር ገብቷል። ከዚህ በኋላ በፊቱ ሞት የለም፣ የሞት ስርዓትም በሱ ዘንድ የለም አለኝ። ወገኖቼ ለአንድ ደቂቃ አላለቀስኩም። አባቴም በጣም ነው የምወደው፣ ከቤቱም በጣም የሚወደው እኔን ነው። ግን ከቤቱም የሚወደው እኔን ነው እና አላለቀስኩም። እንባ ጠፋብኝ። ለምን እንባ ጠፋብህ? ምክንያቱም እንባዬ የጠፋብኝ ወደ ብርሃን መግባቱን አወቅኩ። ዘላለማዊ እንደሆነ ነገረኝ። ሞት መሸነፉን ነገረኝ። ስለዚህ ከኔ መለየቱ ቢያሳዝነኝም ነገር ግን አሁን ያለው በማይሞትበት ዘላለማዊ ብርሃን ውስጥ እንደሆነ ሳውቅ ዕውቀቴ ሐዘኔን አጠፋው። ሐዋርያው ጳውሎስ የሚለው ይሄንን ነው። ኢየሱስ እንደሞተና እንደተነሳ ካወቅን እንደ ሌሎቹ አናዝንም። ለምን? ዕውቀት ስላለን። ከሥጋ ወጥተን ወደሱ ነው የምንሄደው። ልሄድ ነው ያለው ጳውሎስ። እውነት ነው ይሄ ነገር? እውነት ነው በመንፈስ ይኬዳል? እውነት ነው ወይ ከሥጋ ተወጥቶ ይኖራል? አሁን የሚዲያ ዘመን ስለሆነ በጣም ብዙ ሰዎች ከሞት ተነሳን ብለው ሲያወሩ እንሰማለን። ነገር ግን ጌታ ኢየሱስ የተናገረውን ልንገራችሁ። በሉቃስ ወንጌል ላይ ጌታ ኢየሱስ እንዲህ አለ። አንድ ሰው አልዓዛር የሚባል ድሃ ምስኪን ሰው ነበረ አለ። ሌላ ደግሞ ሀብታም ሰው ነበረ አለ። እነኚህ ሁለት ሰዎች ልክ ዛሬ ወንድማችን እንደሞተው ሞቱ። ሲሞቱ ኢየሱስ ታሪኩን እዛ ላይ አልጨረሰም። አልዓዛር የሚባለው ሰውዬ ወደ አብርሃም እቅፍ ሄደ አለ። ሀብታሙ ሰውዬ ደግሞ ወደ ሲኦል ወይንም ወደሚሰቃይበት ሄደ አለ። አሁን ለኛ ይድነቅ የለም። ለኛ ይድነቅ ከዚህ በኋላ በምድር ላይ አካል ስለሌለው አይገኝም። ታሪኩ ግን ይቀጥላል። እንደ ኢየሱስ ትምህርት ከሆነ ታሪኩ ይቀጥላል። ቀጠለ ታሪኩ። መንፈሳዊ አይን ላለው ታሪክ ይቀጥላል። መንፈሳዊ አይን ላለው ከሞት በኋላ ያለው ነገር ይገባዋል። ተሻገረ አለ እና አብርሃም እቅፍ ውስጥ የገባው አልዓዛርን ያ ሀብታም ሰው አንድ ጥያቄ ጠየቀው። እባክህን አባት አብርሃም ሆይ አልዓዛር በጣቱ ውሃ ነክቶ አፌን ያድርግልኝ። እዚህኛው ዓለም እኮ እኔ እየተሰቃየው ነው። እዛ ያለህ አንተ መልካም ሆኖልሃል። እዚህ ግን ስትመጣ ምክንያቱ እዛ ያለ በኖርከው ኑሮ ምርጫ ምክንያት ወደ ስቃይ ገብተሃል። ወገኖቼ ይሄ ሰውዬ ጨነቀውና የሱ ጉዳይ እንደማይለወጥ ካወቀ በኋላ አንድ ጥያቄ ጠየቀ። ይሄንን ጥያቄ እርግጠኛው የምነግራችሁ ይድነቅ ዛሬ
ከስጋው ከወጣባት ደቂቃ ጀምሮ ከጌታ ጋር ሆኖ ድንገትም ጌታ አይኑን ከፍቶ የስቃይ ቦታውን ደግሞ ቢያሳየው አንድ ልመና ከመለመን አያቆምም። ዛሬ እኛ እዚህ ስላለነው ሰዎች እዚህ ቤተሰቡ ስለሆነን ሰዎች ያ ሀብታም በስቃይ ውስጥ የነበረው ይሄንን ጥያቄ ጠየቀ። እባክህን 5 ወንድሞች አሉኝ ምድር ላይ እነኛ ወደዚህ ስቃይ እንዳይመጡ ዘላለማዊ ስቃይ ውስጥ እንዳይገቡ እባክህን አልዓዛርን ላክላቸው። ያውቁታል እዛ እኔ ቤት ደጅ ላይ ሲቀመጥ እነሱ ያውቁታል እና እነሱ እዚህ እንዳይመጡ እባክህ ላክላቸው። ለካ እዛ የሚኬደው በመጽሐፍ ነበር። አብርሃም እንዲህ አለው፣ ነቢያትና ሕግ አሉላቸው። ስለዛ ዓለም የሚያወሩ ነቢያት፣ ስለሚቀጥለው ዓለም የሚናገር መጽሐፍ አለላቸው። መጽሐፉን ያንብቡ አለው። መጽሐፉን ይከተሉ ይመሩ አለው። ወገኖቼ የሀብታም ሰውዬ አንድ በጣም ሴንሲቲቭ የሆነች ጥያቄ ጠየቀ። አይደለም አባት አብርሃም ሆይ ከሙታን አንድ ቢሄድላቸው ያምናሉ? ከሙታን አንድ ሞቶ የነበረ ሰው ተነስቶ ሕያው ነው እውነትም አለ እኮ የዓለም ሚያስብል አንድ ቢሄድ ያምናሉ አለ። መጽሐፉ ሲጨርስ በጣም በሚገርም ቃል ነው የሚጨርሰው። ከሙታን አንድ ቢነሳ ያምናሉን ይላል ኢየሱስ ትምህርቱን ሲጨርስ። ከሙታን አንድ ቢነሳ በእርግጥ እግዚአብሔር በሕግና በነቢያት የተመሰከረለትን ልጁን ልኮ ስለ በደላችንና ስለ ኃጢአታችን ሞቶ ከሙታንም ተነስቶ ይሄው ወንጌል ለዓለም ተልኳል። ያምናሉን? ከሙታን አንድ ቢነሳ ከሞት በኋላ ስላለ ሕይወት ያምናሉ? ከሙታን አንድ ቢነሳ ሙታን ወይንም ሰው ሞቶ ማይቀር መሆኑን ያምናሉ? ከሙታን ተነስቷል። ኢየሱስ እንደሞተና እንደተነሳ ነው የምናምነው። ታምናላችሁ ወይ? እምነት አላችሁ ወይ? ከፀሐይ በታች ያለ ሃይማኖት ትርጉም የለውም። በሞት ፊት ሙስሊምም ክርስቲያንም ቡዲስትም ኤቲስትም ኮሚኒስትም እኩልና አንድ ነው። እዚህ ተለያይተን ጨዋና ክፉ ሰው እንደዚህና እንደዛ ብንባባል ትርጉም የለውም። ሁሉም ይሞታል። ጥያቄው ከሞት በኋላ ስላለ ነገር ታምናላችሁ ወይ? እምነት አለን ወይ? የእውነት የምናምን ከሆነ አናዝንም። እኔ ዛሬ ይድነቅ እንደዚህ አይነት አሟሟት በጣም ብዙ የእግዚአብሔር ሰዎች ናቸው የሚሞቱት። የእግዚአብሔር ሰዎች መድረክ ላይ ቆመው አንዲት ሴት ምን አለች? ብዙ ጊዜ ክብር ውስጥ ገብታ ታገለግላለች እና ምን ብላ ተናገረች? አንድ ቀን በዚያው ገብቼ እንዳልቀራለች። የሚገርመው እውነት ምን መሰላችሁ? የእውነትም እያገለገለች በዚያው ገብታ በዚያው ቀረች። እንዲህ አይነት ክብር በህልውና ውስጥ ሆኖ መንፈስ ሳይረክስ መሄድ ክብር ነው። ኢየሱስ ጌታ ነው። ሐዘን አይደለም፣ ክብር ነው። ነገር ግን እድሜው ነው ለኛ የሚያሳዝነን። መስራት ይችላል ብለን የምናስበው ኢየሱስ ጌታ ነው። ጳውሎስ ለስራ ስላለ ብቻ ስራ ምትለዋ ቃል ለሷ ብለን ነው እንጂ የሚበልጥ ነው። ለምን እና ለሌላ ለምን እንኑር? ወገኖቼ ንጉስ ብትሆን የሞት ክለት መንግስተ ሰማይ በር ላይ ምን ብለው እንደሚጠሩ ታውቃለህ? ንጉስ ሆነ እዚህ
ንጉሥ ሆነ ጨርሰ አልቆ ስትሄድ ከታላቁ መከራ የመጣ ይሉሃል። ከጎን ላለው ሰው ቢሊየነርም ብትሆን በለ ከታላቁ መከራ የመጣ ነው የምትባለው በለ። ጠቢብም ብትሆን እዚህ ምድር ላይ ደስተኛ ነበርኩኝ ሁሉ ነበረኝ ብትልም ሰማይ ስትገባ የሚባለው ከታላቁ መከራ የመጣ ነው። ሰማይ ላይ በዙፋኑ ፊት ግን መሆን ከፈለክ ልብስህን አጥበ በበጉ ደም አንጻ። የኢየሱስ የመስቀል ሞት ተሸንፏል የሚለው አዋጅ ነው። ሞትን በመስቀል ገድሎ ነው የሚለው። መስቀል ሃይማኖት አይደለም። መስቀል ትእዛዝ አይደለም። የምትጠብቀው ሕግ አይደለም። መስቀል ቤዛህ ነው። የተከፈለልህ ሞትን ነው የሻረው። በጣም የሚገርመኝ እውነት ምን መሰላችሁ? ኢየሱስ ሊያገለግል የመጣ በምድር ላይ ሊነግስ ሊከብር የመጣ አይደለም። ዓላማውም ሞት ነው የነበረው። ዮሐንስ ወንጌል ምዕራፍ 1 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ ምዕራፍ 2 ላይ ይሄንን መቅደስ አፍርሱት በሶስተኛው ቀን እኔ አስነሳዋለሁ፣ ምዕራፍ 3 ላይ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ሊሰቀል ይገባዋል። ሰው ሊያገለግል ሊሰብክ ታምር ሊሰራ ነው የሚያስበው። ኢየሱስ ዓላማውም ግቡም ሞት ነው። ለምን ብለህ ጠይቀኝ። የነገስታት ጠላት ሞት ነው። የጠቢባን ጠላት ሞት ነው። ያልተሸነፈ ጠላት ሞት ነው። ሞት ነው ወገኖቼ። በኢየሱስ ክርስቶስ በመስቀል ሞት ተሸንፏል። ስለዚህ ነው ተስፋ በልባችን ያለው። እርግጠኞች ነን ነገ ብንሞት ወደ መንግስተ ሰማይ እንደምንሄድ እርግጠኞች ነን። ሃይማኖት አይደለም ያለን፣ መንፈስ ነው የታተምነው። ሐዋርያው ጳውሎስ ያለውን ላንብብና እጨርሳለሁ። ፊልጵስዩስ ምዕራፍ 1 እንደዚህ ይላል። ሊሄድ ባለበት ቃል ላይ ቁጥር 19 ወደፊት ደግሞ ደስ ይለኛል፣ ይህም በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆን አውቃለሁና። የኢየሱስ ክርስቶስ መንፈስ የለህም? ሃይማኖት ሊኖር ይችላል፣ ጥበብ ሊኖር ይችላል፣ ስርዓት ሊኖር ይችላል። የኢየሱስ ክርስቶስ መንፈስ ከሌለህ የሚቀጥለውን ዓለም እርግጠኛ አይደለህም። ትልቅ የሃይማኖት መሪ ብትሆን፣ በጣም የተሻልክ ጠቢብ፣ አስተዋይ፣ ንጉሥ፣ ባለጠጋ፣ ተራምሰው ወይንም በሰው ፊት ዋጋ ያለው ምናምን ብትባል፣ ጨዋ ጽድት ያልክ ድንገትም ሞንክ ሆነ መልኩሰ ዓለም ለምኔ ብለ ጥለ ሁሉ ብትገባ፣ መንፈስ ማህተም ከሌለ ለሚቀጥለው ዓለም ማረጋገጫ የለህም። እኔ አይደለሁም ያልኩት፣ የሞተውና ከሙታን የተነሳው እርሱ ነው ያለው። መንፈሴን እሰጣችኋለሁ፣ የሱን የትንሣኤ መንፈስ፣ የሱን የትንሣኤው ማረጋገጫ መንፈስ እሰጣችኋለሁ ያለው እሱ ነው። አሁን እዚህ ቁጭ ብለህ የመንግስቱ መያዣ ቀብድ ከሌለ ለመዳን እርግጠኛ አይደለህም። ሐዋርያ ተብለ ብትጠራ፣ ጳጳስ ተብለ ብትጠራ፣ ሼኪ ተብለ ብትጠራ፣ ምንም አይነት የሃይማኖት ስራ ቢኖርህ ማረጋገጫ መንፈስ ከሌለ አልዳንክም። ወንድማችን እንዳለው ንስሐ ያስፈልገናል፣ መመለስ ያስፈልገናል። ኢየሱስ የህይወት ግቡን መስቀል አድርጎ ለዚህ ዓለም ከጀመረ ትንሣኤን እስኪገልጥ ድረስ ግቤ መስቀል ነው ካለ ግቡ ሞት ነው ማለት ነው። የዚህ ዓለም ጉዳይ ሞት ነው መጨረሻው ማለት ነው።
የዚህ ዓለም መጨረሻ አገልግሎት አይደለም፣ ክብር አይደለም፣ ገንዘብ አይደለም፣ ዝና አይደለም። የዚህ ዓለምን መጨረሻ አርገህ መነሳት ካለብህ መስቀሉን ነው መጨረሻ የምታረገው። ኢየሱስ በዚህ ዓለም በነበረው ጉዞ መስቀል ነው መጨረሻው፣ ሞት ስለነበር። ትንሣኤው ግን መንፈስ ነው፣ ማህተም ነው። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 13 ላይ እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ በክርስቶስ ኢየሱስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። አመናችሁ፣ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው። መያዣ ነው። መያዣው አለህ ወይ? በምንም ውስጥ እያለፍክ ሊሆን ይችላል። እንደ አባትህ ዳዊት እጅህን አንስተ ማለት ያለብህ አንድ ነገር ነው። ቅዱሱን መንፈስ ከኔ አትውሰድ። እግዚአብሔር ካንተ ጋር እንደሆነ ትንሣኤ ተስፋህና መያዣህ እንደሆነ የሚያረጋግጠው ከዛ የመጣው መንፈስ ቅዱስ ብቻ ነው። የመንፈስ መያዣ የሌላችሁ ስለ ሃይማኖታችሁ አይገደኝም፣ ስለ ስርዓታችሁ አይገደኝም። ራሳችሁን ከራሳችሁ ጋር ግን ጠይቁ። እኔም ምነሳ አልመሰለኝም ነበር አለ ወንድማችን። ዛሬን ሚያይ አልመሰለውም። ይድነቅ መድረክ ላይ ቆሞ ቢሮ ገብቶ ካንቀላፋ ጧት ምነቃ አልመሰለኝም ነበር አለ። ዋይ ሰው እንዲህ ነው እንዴ ብሎ መያዣው አለ። ይድነቅ መያዣው አለው። አንተ መያዣው አለ። ኢየሱስ አለቀሱለት። የኢየሩሳሌም ሴቶች እንባቸውን እየረጩ በግራና በቀኝ መንገዱን ላይ መስቀል ተሸክመው አለቀሱለት። አያቸውና እንዲህ አለ፣ እናንተ የኢየሩሳሌም ሴቶች ለራሳችሁና ለልጆቻችሁ አልቅሱ። ለራሳችሁ መያዣ የሌላችሁ እንደገና የሱ ጩኸት በምድር አሉ። ወደዚህ ደስታ ይመጡ ዘንድ እባካችሁ ንገሯቸው። አሁን ስናገር አንዳንዶቻችሁ ሃይማኖታዊ ነገር ሊመስላችሁ ይችላል። እሱ ግን ቆሞ የሚለኝ አንድ ነገር ነው። ንገራቸው፣ ንገራቸው። እውነት ነው ይሄ ዓለም፣ እውነት ነው ትንሣኤ፣ እውነት ነው ዘላለማዊነት፣ እውነት ነው ኢየሱስ። የትኛውም ሃይማኖት መሪ ከሞት ተነስቶ አያውቅም አይደለም እላችሁ። ስለሚሞትበት ነገር እንኳን መልስ መስጠት አይችልም። አንዳንዶቹ የሚሉት በክፍል ትቆማለህ ተብያለሁ፣ ስሞት እንግዲህ በፍርድ ቀን በክፍሌ ቆማለሁ ነው የሚሉት። የኛ ራስ ከሞት ተነስቷል። አካሉ ሕያው እንደሆነ ያምናል። ራስ ተነስቶ አካል አይነሳም አይባልም። ኢየሱስ ጌታ ነው። ኢየሱስ እንደሞተና እንደተነሳ የምናምን እረኛችን ኢየሱስ ነው ብለን ስሙን ያወጅን ሞት መጨረሻችን አይደለም። አንድ ጥቅስ ላንብብ ልጨምርላችሁ። አንዲት እህት እኛ ጋር የምታገለግል እዛ በር ላይ ስለቆመ እሱን ስላየው ነው ትዝ ያለኝና የፓስተር መንግስቱ ባለቤት ናት። ፓስተር ኤልሳ ትባላለች። እህቷ ሞተች። ታላቅ እህቷ ልክ እንደ ፓስተር ይድነቅ ገና ያለ እድሜዋ ነው የሞተችው። እና ቤተሰብ 12 ናቸው። በጣም አዝነዋል። በጣም እያለቀሱ ነው። እና ተደወለና ዘላለም ነገ ቃል የምታካፍለው አንተ ነህ ተብሏል አሉኝ። እሺ አልኩኝ። ሌሊት 8 ሰዓት ጌታ ቀሰቀሰኝ። እግዚአብሔር እረኛዬ ነው የሚለው መዝሙር 23 ሰጠኝና ለቅሶ ላይ ይሰበክ አለኝ። እንዴ እግዚአብሔር እረኛዬ ነው እንዴት ለቅሶ ላይ ይሰበካል አልኩኝ። የእውነቴን ነው የምላችሁ።
ከዛ ጌታ አይኔን ከፈተውና አሳየኝ። ለካ እግዚአብሔር እረኛዬ ነው የሚለው እረኝነቱ ምድር ላይ አያልቅም። እግዚአብሔር እረኛዬ ነው የሚያሳጣኝ ምንም፣ በለመለመ መስክ ያሳድር፣ በረፍቱ ዘንድ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ፣ በዚህ ምድር ነው እስካሁን እያልኩ ያለሁት በዚህ ምድር ነው። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው፣ እድል ፈንታው ሙሉ ነው፣ የተረፈ ነው። የት? በምድር መጨረሻ ሲናገር እንዲህ ይላል፣ ቸርነትና ምሕረት በሕይወቴ ዘመን ሁሉ። አየ፣ በሕይወት ዘመኑ ሁሉ፣ በዚህ ምድር እኮ ነው። በዚህ ምድር በቸርነትና በምሕረት ተከበ ነው የምትኖረው አለ። እረኛክ በቸርነትና በምሕረቱ እየደገፈ ይዞ ይሄዳል። የመጨረሻው ቃል እንዲህ ይላል፣ በምድር ትጨርሳለህ አይልም። ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራ። እግዚአብሔር እረኛክ ነው። ኢየሱስን የነፍስ እረኛ አርጋል። መጨረሻክ ለዘላለም ከሱ ጋር መኖር ነው። ምድር ላይ አያልቅም እረኝነት። እረኛ ስላለው መንፈስ ዓለም ሲገባ ሰይጣን አይነጥቀውም፣ ሞት አይነጥቀውም። የተለያዩ መናፍስቶች አሉ፣ አይነጥቁትም፣ ሊነጥቁት አይችሉም። ለምን? እረኛው በምድር አብሮት ሆኖ ከሞት በኋላ የሚጥለው አይደለም። እረኛው ከሞት በኋላም ለዘላለም ወደ ቤቱ ይዞት ይሄዳል። ሁሉን ያዘጋጀል፣ የሚመራ የሚያገለግል ደስ የሚያሰኝ ጌታ ሲወድ ወደ ቤቱ ይዞ ይሄዳል። ለዘላለም ከሱ ጋር እንድትኖር ይወስድሃል። ኢየሱስ እረኛችሁ ነው ወይ? የኢየሱስን እረኝነት አምናችሁ ተቀብላችኋል ወይ? በነፍሳችሁ ላይ ሾማችሁታል ወይ? ኢየሱስን ጌታዬ አምላኬ ብላችሁ ሞቱንና ትንሣኤውን መስክራችኋል ወይ? መጽሐፍ የሚለው እንደዚህ ስለሆነ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ከሙታን እንደተነሳ በልብህ ብታምን ትድናለህ፣ ትጸድቃለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። እረኛህም በነፍስ ላይ አንግሰው። ያን ጊዜ እረኛህ ለዘላለም በቤቱ ያኖርሃል። በምድር ነገርህን አይጨርስም፣ እስከ ሰማይ ይከተልሃል። ይህንን ሰብኬ ስጨርስ መቃብሩ ቦታ ላይ ነበርና መሰብከው ቤተሰቡ በጣም ሲጮህ የነበረው ፓስተር ኤልሳ ስነግረኝ ጠፋብኝ አለች። በእውነት የእግዚአብሔር ቃል ያጽናናል። ጳውሎስ ለዚህ ነው አንቀላፍተው ስላሉት እንድታውቁ ልንገራችሁ። ኢየሱስ እንደሞተና እንደተነሳ የምናውቅ ከሆነ ሐዘናችን ትንሣኤ እንደማያውቁት አይደለም። ወንድማችን ሕያው ነው። እንጸልይ። ሁላችንም አንድ ጊዜ በእግራችን እንቁም። አምስቱ ወንድሞች በምድር በሕይወት ያሉ ከሞት በኋላ የሆነውን የማያውቁ ድንገትም የባለጠጋ ወንድማቸውን ንብረት ለመከፋፈል ድንገትም የወንድማቸውን አይነት የሕይወት ክብር ለመኖር እያሰቡ ያሉ ከቀብር ተመልሰው ርስታቸውን የወንድማቸውን ሀብት ተከፋፍለው ሌጋሲውን እናስቀጥላለን እያሉ የሚያስቡ ወንድማቸው ከሞት ወደዚያ ሆኖ ይጮሃል። እንደኔ እንዳትኖሩ ይላል፣ እንደኔ እንዳትመላለሱ ይላል፣ ወደዚህ ስቃይ እንዳትመጡ ይላል። አብርሃም
ይጠይቃል። ከሙታን አንድ ቢሄድ ያምናሉ? ኢየሱስን እግዚአብሔር በኩር አድርጎ ከሞት አስነሳው። ታምናላችሁ? ከሙታን አንድ ተነስቷል። ታምናላችሁ ወይ? ዛሬ ፊታችን ከተኛው ወንድም አልፋችሁ እዩ። ራሳችሁን የት ነው የምታገኙት? ይህንን ቃል አብረን እንበል። ጌታ ኢየሱስ ሆይ ፍቅር እንደሆንክ ከሰማይ እንደመጣህ በድንግል እንደተጸነስክ ስጋ ሆነ በዚህ ምድር እንደተመላለስክ ለኃጢአቴ እንደሞትክ ለጽድቄ እንደተነሳህ አምናለሁ። ኢየሱስ ክርስቶስ ነው። ኢየሱስ ጌታ ነው። የእግዚአብሔር ቃል እንደሚል ኢየሱስ ለኃጢአቴ ሞተ፣ ኢየሱስ ለጽድቄ ተነሳ። በፈቃዴ የነፍሴ እረኛ አርጌ አሁን ሾሜዋለሁ። ኢየሱስ ክርስቶስ ነው። ኢየሱስ ጌታ ነው። በጌታ በኢየሱስ ስም ይህ እውነት በልባቸው ይታተም። ከሐዘን መንፈስ መስፍኔ እንዳለ ድባቡ ይከፈፍ። ብርሃን ይሁን፣ ብርሃን ይሁን። ትንሣኤ ይታይ፣ ሕያውነት ይታይ፣ ሕያውነት ይገለጥ። በህሊናችን ይህ ምስክርነት ከሐዘን ያውጣን። ለእኔ የሠራህ ለባለቤቱ ለልጆቹ ሥራ አላቸው። ከአባቴ ሐዘን ያወጣኝ ያ ብርሃን ያገኛቸው። ከእናቴ ሐዘን ያወጣኝ ያ ብርሃን ያገኛቸው። በኢየሱስ ክርስቶስም ለቤተሰብ ሁሉ መጽናናት ይሁን። መንፈስ ነውና የሚያጽናና መንፈስን ስጣቸው። ስምህን ለሚጠሩ ዛሬ ልባቸው ለነቃ የኢየሱስ መንፈስ ያትማቸው። በጌታ በኢየሱስ ስም ተናግሬያለሁ። ሆነ፣ ተፈጸመ። አሜን። ከዚህ በመቀጠል የመጋቢ ይድነቃቸው ተሰማ አጭር የህይወት ታሪክን ለማቅረብ እሞክራለሁ። መጋቢ ይድነቃቸው ተሰማ ከአባታቸው ከአቶ ተሰማና ከእናታቸው ወይዘሮ ክብነሽ አማረ ሚያዝያ 19 ቀን 1962 ዓመተ ምህረት ተወለዱ። መጋቢ ይድነቃቸው ተሰማ የመጀመሪያ ደረጃ ትምህርታቸውን በየካቲት 23 መለስተኛ ሁለተኛ ደረጃ ትምህርት ቤት የሁለተኛ ደረጃ ትምህርታቸውን ደግሞ በኮልፌ አጠቃላይ ሁለተኛ ደረጃ ትምህርት ቤት ካጠናቀቁ በኋላ ወደ ከፍተኛ ትምህርት ተቋም ገብተው በአውቶ ሜካኒክ ትምህርት መስክ ዲፕሎማቸውን ከጀነራል ወንጌት ትምህርት ቤት፣ በስነ መለኮት የትምህርት ዘርፍ ደግሞ በጥበብ ህብረት የመጽሐፍ ቅዱስ ኮሌጅ በአድቫንስድ ዲፕሎማ እና በቅርቡ ደግሞ ከሌላ የስነ መለኮት ተቋም የመጀመሪያ ዲግሪያቸውን አግኝተዋል። መጋቢ ይድነቃቸው ተሰማ በ1991 ዓመተ ምህረት ጌታን አግኝተው በአመቱ ወደ አገልግሎት የተሰማሩ በልዩ ልዩ ክልሎች ተዘዋውረው የሰሩና ትንፋሻቸው እስከተቋረጠበት ዕለት ድረስ ላለፉት 26 ዓመታት በትጋት ጌታን ያገለገሉ ታላቅ የወንጌል አርበኛ ናቸው። መጋቢ ይድነቃቸው ተሰማ አገራቸውን፣ ቤተ ክርስቲያንን
እና ሕዝባቸውን የሚያከብሩና የሚወዱ መጋቢ ሲሆኑ ይህንን እውን ለማድረግ ከ1991 እስከ 2017 ዓመተ ምህረት ድረስ በተልእኮ ለትውልድ ቤተክርስቲያን በደብረ ዘይት በሻሸመኔ አጥቢያዎች እንዲሁም ለረጅም ዓመታት በሐዋሳ እዝ ማስተባበሪያ ጽሕፈት ቤት በዋና መጋቢነት አገልግለዋል። መጋቢ ይድነቃቸው ተሰማ በተልእኮ ለትውልድ ቤተክርስቲያን በተጨማሪ በከተሞች ማደራጀት እና በጢሞቴዎስ ሚሽን ዲፓርትመንቶች ረዘም ላለ ዓመታት በኃላፊነት አገልግለዋል። መጋቢ ይድነቃቸው ከ2016 ዓ.ም ጀምሮ እስከ ህልፈተ ሕይወታቸው ድረስ በሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን በቢሾፕነት ሲያገለግሉ የቆዩ ሲሆኑ ከዚህ በተጨማሪ ለስፍራው ብቁ ናቸው ተብለው በተመደቡበት የትኛውም የማህበረሰብ አገልግሎት እስካረፉበት ዕለት ድረስ ሰለቸኝ ወይም ደከመኝ ሳይሉ በቅንነት የእግዚአብሔርን ሕዝብ ያገለገሉ መጋቢ ነበሩ። መጋቢ ይድነቃቸው ተሰማን የተለየ የሚያደርጋቸው አንደኛ የተልእኮ ለትውልድ ቤተክርስቲያን የመጀመሪያው መጋቢነታቸውና ብዙ ከተሞችን ያካለለ ዘርፈ ብዙ አገልግሎታቸው ነው። ከመደበኛ የመጋቢነትም ሆነ የቢሾፕ ስራቸው ጎን ለጎን ሁሉን ያማከለ የትዳርና ቤተሰብ ጉዳዮች አማካሪነታቸው ልዩ ያደርጋቸዋል። ሶስተኛ በአገልግሎት የጀመረው ህይወታቸው አሁን በሚያገለግሉበት የሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን ህይወታቸው እስካለፈበት ሰዓት ድረስ ሲያገለግሉ ቆይተው በተወለዱ በ54 ዓመታቸው ሚያዝያ 5 ቀን 2017 ዓ.ም ወደሚወዱትና ወደ አገለገሉት ጌታ ሄደዋል። መጋቢ ይድነቃቸው ተሰማ የአንዲት ሚስት ባል፣ የሶስት ወንዶችና የአንዲት ሴት ልጅ አባት ነበሩ። የሄቨን ኤምባሲ ዓለም አቀፍ ቤተክርስቲያንና የተልእኮ ለትውልድ ቤተክርስቲያን ማህበረሰብ በጋራ በመሆን በስተመጨረሻ መጋቢ ይድነቃቸው ተሰማ እንደዚህ ለማለት ይፈልጋሉ። ካንተ ጋር ያሳለፍናቸው የአገልግሎት ዘመናት ታላቅ መታሰቢያዎቻችን ናቸው። አንተ ከዚህ በኋላ በአካል ከኛ ጋር አትሆንም። ወደ አገለገልከው ጌታ በክብር ሄደሃል። አብረህን ያከናወንከው መልካም የወንጌል ሥራ ግን እንዳልሞትክ ጉልህ ማስረጃ ሆኖ ከኛ ጋር ይቀጥላል። እንወድሃለን፣ እናከብረሃለን። ለቤተሰቦች ለወዳጅ ዘመዶችና አብረው የጌታን ሥራ ሲሰሩ ለቆዩ ሁሉ መጽናናትን እንመኛለን። የሄቨን ኤምባሲ ዓለም አቀፍ ቤተክርስቲያንና የተልእኮ ለትውልድ ቤተክርስቲያን ሚያዝያ 6 ቀን 2017 እግዚአብሔር ሆይ ተመስገን። እግዚአብሔር ሆይ ተመስገን። ሁሉ ላንተ ይሁን። ሃሌሉያ ሃሌሉያ። እረኛችን እረኛችን እናመሰግናለን። መደምደሚያዬ ነህ የመጨረሻዬ ኢየሱሴ ለኔ ነህ ኢየሱሴ ለኔ ኢየሱሴ ለኔ መደምደሚያዬ ነህ መደምደሚያዬ ነህ የመጨረሻዬ ኢየሱሴ ለኔ ነህ ኢየሱሴ ለኔ ኢየሱሴ ለኔ ሰው ሁሉ ይሄዳል ሰው ሁሉ ይሄዳል
ወደ የአምላኩ ሰዓቱ ሲያበቃ የዚህ ዓለም ልኩ ለኔ ግን አንተነ ይኸው እስከ ዛሬ አሁንም አደራ አድርሰኝ አገሬ ሰው ሁሉ ይሄዳል ወደ የአምላኩ ሰዓቱ ሲያበቃ የዚህ ዓለም ልኩ ለኔ ግን አንተነ ይኸው እስከ ዛሬ አሁንም አደራ አድርሰኝ አገሬ መደምደሚያዬ የመጨረሻዬ ኢየሱሴ ለኔ መደምደሚያዬ የመጨረሻዬ ኢየሱሴ ለኔ ዓለም ስትንጫጫ ወጀቧ ሲበዛ የዘላለም ቤዛ መሸሸጊያዬ ይኸው እስከ ዛሬ አሁንም አደራ አድርሰኝ ሀገሬ መደምደሚያዬ የመጨረሻዬ ኢየሱሴ ለኔ ሁላችንም እንቆምና ቅድም ሐዋርያው ዘላለም የጠቀሰውን መዝሙር 23 በጋራ ብለን አስክሬኑን ወደ መሸኘት እንመጣለን። ሁላችንም እንቆማለን። እግዚአብሔር ይባርካችሁ። መዝሙር 23ን እኔ እናገራለሁ፣ ከኔ ቀጥሎ ሁላችሁም ተከትላችሁ እንድትሉ ለማለት እፈልጋለሁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ።
ቀኝ እጃችንን ሁላችንም ከፍ እናደርጋለን። የሰማይ አምላክ እግዚአብሔር ፊቱን ያብራባችሁ። እግዚአብሔር ቁርባናችሁን ይቀበል። በመከራ ቀን ይስማችሁ። የልባችሁን መሻት ይስጣችሁ፣ ይከናወንላችሁ። ሰው በሚያስፈልጋችሁ ዘመን እግዚአብሔር ሰው ይስጣችሁ። እግዚአብሔር ብድራታችሁን ይክፈል። የሰማችሁት ቃል በሕይወት ዘመናችሁ ሁሉ ይከተላችሁ። ተከናወኑ። ምድር ኃይሏን ትስጣችሁ። እግዚአብሔር በቀራችሁ ዘመን ሞገስ ይሁናችሁ። ፊቱን አያዙርባችሁ፣ መንፈሱን አይውሰድባችሁ። ለዘላለም በዚህ ቃል የተባረካችሁ ሁኑ። እግዚአብሔር ሆይ እናመሰግናለን ስለሰጠህን ስለዚህ ውድ ጊዜ እናከብረሃለን። አርበኛውን በዚህ መልኩ እንድንሸኘው ስለረዳህን ተባረክ። የወንጌል አርበኛውን ስለተቀበልከው በማደሪያ እናመሰግናለን። ከዚህ በኋላ ደግሞ ወደ ሐዋሳ ያለውን ጉዞ ለእጆች አደራ አሳልፌ ይሰጣለሁ። በዛ ያለውንም ፕሮግራም አንተ ጀምረህ አንተ ጨርሰው። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም።